ከሶስት ሰዎች ቀለም ተነስተዋል አሉ። ማን ናቸው? አንደኛ እብድ ነው። እብድ የሚሰራው ነገር አይጻፍበትም። ሁለተኛ የተኛ ሰው እስከ መቼ? እስከሚነቃ ድረስ። ثالثاً صغير ህፃን ልጅ حتى يبلغ ለአቅመ አዳም እስከሚደርስ ድረስ። ከዛ ውጭ ግን የተኛ ሰው ልክ ከእንቅልፉ ሲነሳ ልክ የተነሳበት ሰዓት ላይ ውዱ አድርጎ ወደ ሰላት መመለስ አለበት። እብድ ከእብደቱ ሲያገግም አላህ ይጠብቀንና ሲድን ሲሽር ወደ ኢባዳ መመለስ አለበት። ህፃን ልጅም አሁን ያልናቸው መስፈርቶች ሲያሟሉ ወደ ሰላቱ መመለስ ይጠበቅበታል። ምክንያቱም ሰላት ማለት ነቢያችን አለይሂ ሰላም ምን ይላሉ? አልአህዱ አለዚ በይነና ወበይነሁም አስሰላህ፣ በእኛና በካፊሮች መካከል በእምነትና በክህደት መካከል ያለው ድልድይ ሰላት ነው አሉ ነቢያችን አለይሂ ሰላም። ፈመን ተረከ ሰላተ ፈቀድ ከፈር፣ ሰላትን የተወሰው በአላህ ክዷል አሉ። አላህ ይጠብቀን። ሰላት ቀልድ አይደለም። ሰላት እንደ ተራ የምናየው የኢባዳ ዘርፍ አይደለም። ሰላት አላህ ስብሓንሁ ወተዓላ ሰሓቦቹን ሪድዋኑላሂ ዓለይሂም አጅማዒን ጅሃድ ላይ ሱብሓነላህ ጅሃድ ላይ ሆነው የዛን ጊዜ ጅሃድ እንደምታውቁት ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው፣ መተራረድ። በዛ ሁኔታ ላይ ሆነው አላህ ምን አላቸው? ሓፊዙ ዐለ ሰላቲ ወሰላቲ ልውስጣ ወቁሙ ሊላሂ ቃኒቲን ፈኢን ኺፍቱም ፈሪጃለን አው ሩክባና። ሓፊዙ ጅሃድ ላይ ስለሆናችሁ ከሰላት ዑዝር የለም አለ አላህ። ተጠባበቁ። ጅሃድ ላይ ሆናችሁ ሶላትን ተጠባበቁ። በተለይ ወሰላቲ ልውስጣ በመካከለኛይቷ ቢማዕና ሶላተ ልዐስር ብዙ ማህበረሰብ ትኩረት የማይሰጠው ነቢያችን አለይሂ ሰላም ለአንድ ሰው ይሻለዋል አሉ። ምን? ሶላተ ልዐስርን ከሚያመልጠው ቤትህ፣ ንብረትህ፣ ልጆችህ የኔ የምትለው ሁሉ በእሳት ወደመ ተብሎ መርዶ ቢነገረው ይሻለዋል ሶላተ ልዐስር ከሚያመልጠው አሉ። ሱብሓነላህ። ናም ሶላተ ልዐስርን ተጠባበቁ አለ አላህ። ወቁሙ ሊላሂ ቃኒቲን፣ ወለም ዘለም የለም ቁሙ ታዛዦች ሆናችሁ። ፈኢን ኺፍቱም ከፈራችሁ፣ ጠላት ፊት ለፊት ያለው ጠላት ስንሰግድ መጥቶ ይወረናል፣ በሰይፍ ይጨርሰናል እሚል ህሳቤ ከተፈጠረስ ሰላተል ኸውፍ የሚባል ያሰጋገድ ዘዬ አለ። ከነዛ መካከል አንዱ ፈሪጃለን አው ሩክባና፣ በእግራችሁ እየተሯሯጣችሁም ቢሆን አለ አላህ። በእግራችሁ እየተሯሯጣችሁም እዛ ጅሃዱ ማረካው ላይ ሐረካ እያደረጋችሁ ለርኩዕ ለስጁድ እያጣቀሳችሁ ቦታ እየለያችሁለት ስገዱ አለ አላህ። በፈረስ ሆናችሁ በግመል ሆናችሁ እየጋለባችሁም ቢሆን ስገዱ። ወደኛ እንምጣ። ሱብሓነላህ። እንግዲህ አላህ ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ፣ ሰላት በአማኞች ላይ በጊዜ የተደነገገ ግዴታ ነው አላህ ነው ያለው። ቁርአን ላይ ፊ ሱረት ኒሳ ምን አለ አላህ? ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ፣ ሰላት በአማኞች ላይ በጊዜ የተደነገገ ግዴታ ነው። ስንቶቻችንን ዛሬ በሰላት እምንቀልድ፣ ሰላት ኢምንት ተራ ነገር አድርገን የምናየው? ከራሴ ጀምሮ። ግን ሰላት እንደዛ ተራ ነገር አይደለም። ሰላት ከባድ ነገር ነው። ሰላት ትልቅ ነገር ነው። ነገ አላህ ስብሓንሁ ወተዓላን ዱንያ ላይ ሳይሰግዱ የተገናኙ ሰዎች ፈኢዛ ቂለ ለሁም ይርከዑ ላ ይርከዑን፣
የቂያም ቀን አላህ ለባሪዎቹ እስኪ ርኩ አድርጉልኝ ብሎ ሲያዝ ዱንያ ላይ ይሰግዱ የነበሩ ሰዎች ለአላህ ርኩ ሲያረጉ ዱንያ ላይ የማይሰግዱ የነበሩ ሰዎች ተገትረው ይቀራሉ አሉ ነብያችን አለይሂ ሰላም። አላህ ይጠብቀን። ወከዛሊክ أول ما يحاسب العبد يوم القيامة من عمله الصلاة فإذا صلحت سائر عمله وإذا فسدت سائر عمله كما قال عليه الصلاة والسلام. من يلالو نبياتنا عليه الصلاة والسلام لذا لحساب لمقوم كمي بقوت الله يرغن حقيقة الله فيت لحساب مقوم راسو متعدل نو ሒሳቡን ደሞ በብቃት ከሚወጡ ባሪዎቹ አላህ ያድርገን። ታዲያ አባቶቼ ወንድሞቼ አላህ ፊት ለመቆም አላህ ፊት ቆሞ ለሒሳብ ለመቆም መታደል በራሱ መታደል ነው። አላህ ምን አለ መሰላችሁ? ኢነ الذين قل هل ننبئكم بالأخسرين أعمالا الذين ضل سعيهم في الحياة الدنيا وهم يحسبون أنهم يحسنون صنعا أولئك الذين كفروا بآيات ربهم ولقائه فحبطت أعمالهم فلا نقيم لهم يوم القيامة وزنا. ميزان ما يقوم الله سوچ አሉ على الله ልንገራችሁን በላቸው ስራቸው ስለተበላሸባቸው ሰዎች እነሱ ያስባሉ ስራንም ያሳምሩ መስሏቸው ይተጋሉ ይለፋሉ ይጥራሉ ግን በአላህ አላመኑም በመላእክተኛው አለይሂ ሰላም አላመኑም የመላእክተኛውን ሱና አልተከተሉም ተግባራቸውን የሚፈጽሙት በልብ ወለድ በዝምንባሌ በፍላጎት በስሜት እንጂ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስራ ጋር ሙዋፈቃ ያለው ስራ አልነበረምና የሚሰሩት ለነዚህ ሰዎች የቂያም ቀን ሚዛን አናቆምም አለ አላህ። ሱብሃንአላህ አደጋ ነው። አላህ ይጠብቀን። ታዲያ ሚዛን ከአላህ ጋር ሂሳብ ለመስራት እድል አግኝቶ ኢስላሙ ተስተካክሎለት ኢስላሙ ተስተካክሎ እስልምናው ተቀባይነት ያለው እስልምና የሆነለት ሰው አላህ ፊት ይቆማል። አላህ ከነሱ ያርገን። ታዲያ ሂሳብ ይጀመራል አሉ ነብያችን አለይሂ ሰላም። የመጀመሪያ የሂሳብ ምርማሬ ከሰላት ነው አሉ። ተውሂድ የሌለው ሰው አላህ ፊት አይቆምም። ተውሂድ የሌለው ተውሂዱ የተበላሸ ሽርክ ያለበት አላህ ፊት አይቆምም። እሱ አላህ ፊት የሚቆመው ኢማን ያለው እስልምናው ተቀባይነት ያገኘ የሆነ ሰው አላህ ፊት ይቆማል። ምርማሬ ይጀመራል ከሰላት። ሰላቱ አሉ ነብዩ ሰለላሁ ዐለይሂ ወሰለም በሚፈለገው ፐርሰንት የደረሰለት ሰው ሰላቱ አላህ እንደሚፈልገው ሆኖ ቅቡልነት ያገኘ የሆነ ሰው ፈማ ባዕደሃ አይሰር ከዛ በኋላ ያለው ገር ነው አሉ። አላህ ከነሱ ያርገን። ከዛ በኋላ ያለው ሂሳብ ምርማሪ ነው። ያኔ ገረፍ ነው። ለምሳሌ የአካዳሚ ትምህርት ላይ የተማሩ ሰዎች ሲነግሩን በጣም ኮርኮር የሆኑ ወሳኝ የትምህርት አይነቶች አሉ። እነዛ የትምህርት አይነቶችን የሚፈለገው ነጥብ ያመጣ ተማሪ ሌላው ትምህርቱ እንደማሟያ ነው፣ ገረፍ ነው። ነገር ግን እነዛ የሚፈለጉ የትምህርት ዘርፎች ላይ ውጤት ያላመጣ ተማሪ የተቀረው ትምህርቱ ላይ በጣም ምርማሬ ይበዛበታል። ልክ አላህ ጋም ሰላቱ በሚፈለገው ልክ ያመጣ ሰው ከዛ በኋላ ያለው ሂሳቡ ገረፍ ነው አሉ። ነገር ግን ሰላቱ የተበላሸ ሰው ግን አሉ ከዛ በኋላ ያለው ምርማሬው ይከብዳል አሉ። አላህ ይጠብቀን። ታዲያ ሰላታችን እኔና እናንተን አላውቅም፣ እኔ የምሰግደው ሰላት ምን ይመስላል? ሐቂቃ ሰላትን አላህ እንደሚፈልገው ነው ወይ የምሰግደው? ሰላት ስንቆም ያለን ሁኔታ፣ ለሰላት ያለን ክብር፣ ለሰላት ያለን ፍቅር ነቢያችን አለይሂ ሰላም ሰብዓቱን ዩዚልሁሙላህ የውመ ላ ዚለ ኢላ ዚሉህ ፈሚንሁም ረጁሉን ቀልቡሁ ሙዓለቁን ቢልመሳጅድ
7 ሰዎች አሉ የቂያም ቀን ጥላ በሌለበት ቀን አላህ ጥላው ስር የሚያደርጋቸው። ከነዛ መካከል አንዱ ማን ነው? ልቡ በመስጂድ የተንጠለጠለ ቢማዕና አሱር ሰግዶ መግሪብ ሚናፍቀው፣ መግሪብ ሰግዶ ዒሻ ሚናፍቀው፣ ዒሻ ሰግዶ ፈጅር ምን ጊዜ ነው የምሰግደው? ሰላቱ ሲደርስስ? ሰላቱ ሲደርስ ደግሞ ሲሰግድ በፍቅር ይሄ መጨረሻ ሰላቴ ሊሆን ይችላል። ካሁን በኋላ ሰላት በሚባል ዒባዳ በስጁድ በርኮ አላህን ላልገናኝ ይችላለሁ። የመጨረሻ ሰላቴ ሊሆን ይችላል። በፍቅር የሚሰግዱ በፍቅር አላ ሰላትህም ኻሽዑን በሰላታቸው ላይ አላህን ፈሪ የሆኑ እኔና የኔ መሰሎች ሰላትን እንዴት ነው የምንሰግደው? ወኢዛ ቃሙ ኢለ ሰላት ቃሙ ኩሳላ ሰላት ሲቆሙ አለ አላህ የተሰላቹ የደበረው። አንዳንዱ እጁን ለነገሩ እዚህ ጋር እንዲጥልጥል ያደረገውና ሐቂቃ አንዳንዴ በተለይ ሱና ሰላት ላይ ታችሁ ከሆነ ሰውየው ሰላት እየሰገደ ነው። አንተ ምናልባት ሰግደህ እየወጣህ ሊሆን ይችላል። ልክ ሰላም ልትለው አጠገቡ ስትመጣ ርኩ ያደርጋል። እንዴ ሰላት ውስጥ ነበር እንዴ? አንተ ስለነግጣለህ። ካህን ልክ ሰላት ውስጥ ያለ አይመስልም። እንዴ መስጂድ ዘንድሮም ለረመዳን ጣራውን አያድሱትም ይሆናል። ልክ ይሁን። አላሁ ሙስተዓን ነስአሉላህ ሰላመተ ወልዓፊያ። እንደዚህ አይነት ሰላት የሙናፊቅ ነው አለ አላህ። ወኢዛ ቃሙ ኢለ ሰላት ቃሙ ኩሳላ ዩራኡነ ናሰ ወላ የዝኩሩነ አላህ ኢላ ቀሊላ። ወደ ሰላት ሲቆሙ ቃሙ ኩሳላ ያዛጋል፣ ይንጠራራል፣ የደበረው ሆኖ ይሄ እንደዚህ አይነት ሰላት አላሁ ሙስተዓን። ሰላት እኮ ነቢያችን አለይሂ ሰላም ያ ቢላል አሪሕና ቢሰላህ፣ አንተ ቢላል ሆይ እስኪ አዛን በልና በሰላት ሰላም አሰጠን፣ በሰላት ሰላም እናግኝ። አንድ ሙእሚን አላሁ አክበር ብሎ ሰላት ውስጥ ሲገባ ምን እያለ ነው? ከነበርኩበት የዱንያ ግሳንግስ የዱንያ ጣጣ ዝባዝንኪ በሙሉ አላህ ይበልጣል። ከዛ በኋላ እኮ ምንድን ነው የሚለው? አልሐምዱሊላህ ረቢል ዓለሚን አርረሕማን ረሒም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን እህድና ሲራጠል ሙስተቂም። ለዓለማቱ ጌታ ምስጋና ይገባው። ይህን ስትል ከአላህ እኮ ነው የምታወራው። አንተ እጅግ ርኅሩህና አዛኝ የሆንከው አንተ የቅያም ቀን ንጉሥ የሆንከው ሆይ ከአንተ ውጭ ማንንም አላመልክም፣ በማንም እርዳታ አልጠይቅም። ቀጥተኛውን መንገድ የኢስላም የቁርአን የሐዲስ መንገድ በሆነው መንገድ ላይ አጽናኝ፣ አታዘላብደኝ፣ አታወላግደኝ። እህድነ ሲራጠል ሙስተቂም በዛ ቀጥተኛው መንገድ ላይ ሰባት ስጠኝ። ይሄ ነበረ መርሑ የሰላት። ዛሬ እኔና እናንተ እኮ እኔ እናንተን አላውቅም፣ የኔን ነው የምነግራችሁ። አንዳንዴ ቆመን አተሕያት ወሰላዋት ወጠይባት እያልን ልክ ኢማሙ አላሁ አክበር ሲል ድንብርብራችን ይወጣላል። እንዴ ፋቲሃ ላይ ነበርኩ እንዴ? እኛ የቀራነው ምንድነው? አተሕያቱ ላኢላሃ ኢላላህ። አንዳንዴስ በቃ ቆመናል፣ የሱቅ ሂሳብ እንሰራለን። ልክ የሱቅ ሂሳብ ላከሊ 50 ሺህ ሰጥቼው ነበር መጣው ስንት ቀረበት ምናምን ሂሳብ እየሰራን ኢማሙ አላሁ አክበር ሲል ብንን እንዴ ሰላት ውስጥ ነው የነበርኩት። እዚህ ጀሰዳችን ያለው እዚህ ነው። አጠቃላይ ማንነታችን ጌታ ያለው ሱቅ፣ ካምፓኒ፣ ድርጅት፣ ቢሮ፣ ስራ ቦታ። ላኢላሃ ኢላላህ። ሰላት አጠቃላይ ማንነትህን የሚፈልግ የአምልኮት ዘርፍ ነው።
ሰላት በጀሰድ በልብ በተግባር የሚፈጸም የአምልኮት ዘርፍ ነው። ሰላት አንድ ሙእሚን አላህን ስብሓንሁ ወተዓላ የነገ አገር መስተካከሉን የሚለማመጥበት አገር ኢባዳ እኮ ነው። اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين ينزان من قد مراني ينمان أنعمت عليهم ياتاكم كباتشو ينمان من النبيين والصديقين والشهداء والصالحين وحسن أولئك رفيقا ين إبراهيم عليه السلام ين رسول الله عليه الصلاة والسلام والصديقين ين أبو بكر والشهداء ين عمر ين عثمان والصالحين يتكرر صالح باريوش من قد يونون من قد مراኝ በዛ መንገድ አጽናኝ በዛ መንገድ ግደለኝ በዛ መንገድ አኑረኝ አላህን እየተለማመጥን እኮ ነው። ታዲያ የኛ ሰላት የት ነው ያለው? ምን ይመስላል ሰላታችን? ነገኛ ምን ሰግደው ሰላት ሐቂቃ ያላህ ፊት ቆመን ከአላህ ጋር ሂሳብ አድርገን ከዛ ሲራጥ የሚያሻግር ነውን? የቂያም ቀን ፈላህም ያወጣ ነውን? እንጠይቅ። ሰላታችን ምን ይመስላል? ኢዘን ወቁሙ ሊላሂ ቃኒቲን ለአላህ ታዛዥ ሆናችሁ ቁሙ። ሰላት ከቆምን አይናችን መቀላወጥ የለበትም። ነቢያችን አለይሂ ሰላም አንድ ሙእሚን አላሁ አክበር ብሎ ጀምሮ አሰላሙ አለይኩም ብሎ እስከሚያሰላምት ድረስ አይኑ መሆን ያለበት መካነ ስጁድ የሚደፋበት የስጁድ ቦታውን ብቻ ነው ማየት ያለበት።